አንቺ ዛሬሽ ላይ ሌሎች ሩቶሎናንስ ነገሮች ወይ መለቆታንሽ አይደለም ሌሎቹ ለምን አልተቆጣጠሯቸው? ሌሎች እኔ ምን አጠፋው? ምን ነው ሌላ ፖሊስ እንዲያያችሁ ሊዛመተሽ የምትናገሩ ነው ያሳደቡ ምን ትደረጋለህ? ሌላ ነገር ተናገሩ። የሰራሽ ስራ ስተታ ነበር ስለአልነበረ አሁን ሳሪያስ ውጫት ይቺ ክፉ ልታናገር ነው የመጣችው ተዘጋጅታ ድረስ ስራ ቦታ መላክ በጣም በጣም አዝኛለሁ። እንደውም ጥሩ ነው መምጣት አለበት። እንደውም ጥሩ አሁን ይህ መስማት አለበት ህዝቡ መስማት አለ እንዳለው መከበር እንዳለባት የሀገርሽን ህዝብ እማታከብሪ እንደ ባህል ሳይሆን እኛ ከሰው የምንወስደው ባህል ጥሩ ነገራቸው ነው። አንቺ የሌላውን ቅንጦት ወስደሽ ነው አይደለም የምትቀማጠዩ። ቅምጥል ስትይ ሲጀመር ያሰብሽው ነገር ስላለ ነው ቅምጥል ብለሽ ስምሽን የሰየምሽው። ገባሽ? ጥሩ ነገር ብታደርጊ እናስመሰግንሻለን። ስራሽ ድረስ መጥተው እንዲያመሰግኑሽ እናደርጋለን እንጂ እንዲቆጡሽ ወይ እንዲታፉብሽ አናደርግም። አንቺ አሳፈርሽም። እኛን ስታሰድብኝ አልነበር እንዴ? በየሚዲያው እንደ ክፉ ተቆጥረን በመከር ነው በከለከል ነው ባንቺ የተነሳ እንዳጫ እኛ እዚህ ጋር ስንት ነገር እናወራለን። ስሚ አንድ ነገር የምናገረውን ስም ንግግር ሰምተሻል? አሁን እዚህ ጋር እንቀልዳለን እንጫወታለን። የሚሰማን የለም በቋንቋችን ነው። ገላሽ ግን በቋንቋሽ ገላለሽ እማይታይ ሰው የማይገባው ቋንቋ ገላለሽ የለሽም። ምንድነው እኮ በዛ ሰዓት የሚያሳፍር ነገር የሰራው እኔ ራሴ እኔ የደረስኩበትን ስነግርሽ እኔ አንቺ ቤት ተጠርተን ስንመጣ ፊትሽን አዙረሽ ክሬም የምትቀቢ መስለሽ ፊትሽን ስክሪኑ ላይ አድርገዋል። ምን ማለት ነው? እኛ ሴቶች ጎንበስ እንኳን ስንል በአበሻ ቁጢጥ በሉ እንባላለን አይደል እንዴ? አንቺ ፖዚሽን ላለመቀረጽ ስላልኩኝ ቤት ደርሶሽ አምላችሁ አስገብታችሁኝ ስንት ነገር አድርጋችሁኝ በጣም የተጫወታችሁብኝ በጣም ማርያም ነው። እኔ በጣም በቃ ያዘንኩት ከምንም በላይ ቤት ደርሶሻል ቁጥርሽን አምጪ ተብሎ አሳልፎ መስጠት ለሰው ለፖሊስ አሳልፎ መስጠት። ፖሊስ ምንም አያደርገኝም፣ ምክንያቱም እኔ ወንጀል አልሰራሁም። ምንም ያደረኩት ነገር የለም። ግን በጣም የሚያሳፍረው በጣም ያፈርኩትኝ ምክንያቱም እዛ ጋር ምንም ሳደርግ አላያችሁኝም። ክሬም ስትቀባ ዙሪያ ያያችሁኝ በዛ ሰዓት እኔ ስክሪንሾት አድርጋችሁኝ ምንም አላውቅም። እሺ መጡ ጠየቁኝ። እሺ ምንድነው ምን ጥቅም አገኛችሁ እናንተ? በየቦታው ዛሬ በየዩቲዩቡ በየምኑ ለምን አስተምረው ተውኝ ነው? ለምን አንድ ነገር አልተደረኩም ነው? አሁን እሱ ቅርብ ብሎሽ ነው? ተመክሮ መለቀቅ ቆጭቶሽ ነው? እኔ አንቺን አከብርሻለሁ፣ ማርያምን አከብርሻለሁ። ግን እኔ ምን አድርገው ምን ስትይ ነበር ቤትሽ ገብተሽ? ሴጣን አታምጩ። ካላስ ማንም ያጠፋል፣ ይቀጣል፣ ይስተካከላል። አሁን አልፈና ቤትሽ ገብተሽ ተመሰሽ ምን ስትይ ነበር? ሌላ ታሪክ ውስጥ አንጓዝም ብት ይሻልሻል። ምን አሉ ቤት ገብቼ በዛ ሰዓት ያለቀሱ ነበር ያለ ኃጢአት ያለ ምን እኔ እኮ ያናደደ ዩቲዩብ ራሱ ቀርቶ ድምጼን ቀርቶ ምንም በማላውቀው የማንም መሳቂያ የማን የሚያገባሽ አለ ወይ? እንደዚህ ለምን ሴት ልጆች ሴት አለ እንደ የራሳችን እናንተ ባጠፋ እንኳን ያንን እኮ እንዳትባይ ነበር የመከርንሽ። እንደዛ ባታደርጊ ነው ማን የጻፈልኝ ሰው የለም። ለምን በውስጥ ባንቺ አይደለሽ በሚዲያ ተጋፍጠሽ የመጣሽው? በውስጥ ነው እንድትፋት ያጠፋሽው። ላይ ብቻ ነው ወይ ምንዝና ነው? ላይ ብቻ ነው ወይ የምወጣው? የኔ እኮ አይመለከተንም። ስለሌላ ዜጎች አይመለከተንም። ኢማራት ውስጥ ሆነሽ እኛም ከአንቺ እኩል አበሻ ተብለን ነው የምንጠራው። ገባሽ? አንድ አበሻ ሲታደርግ እናደርጋለን። አልገንም አልገጠመንም። እስካሁን አላጋጠመኝም። ካጋጠመኝ ደግሞ አደርገዋለሁ። የአገሬን የሚያጎድፍ ክብራችንን ጠቁሚን በዛ ሰዓት ግን አልነገራችሁኝም፣ አላየሁም። ማን ቤተሰቦች ቁጥር ብሎ በየቦታው ምን ንገርሽ? ምን ነው ሚዲያ ላይ መጥተሽ የምታደርጊውን ነገር ስታደርጊ አንቺ ትክክል ነው ብለሽ አምነሽበት ነው? የኛ ባህላችን ይፈቅድልናል?
ይፈቅዳል? ስትሆኝ የሆነ ነገር ስናጎነድድ እንኳን ስናጎነብስ ምንድነው የምንባለው? ምንድነው የሚሉን እናቶቻችን? ቁጢጥ በሉ እቃ ስታነሱ ቁጢጥ በሉ የሚባል ክሬም ለመቀባት አጎንድሽ ደግሞ ስነ ስርዓት ያዙ የምትሳደቡ ሰዎች ማለት ነው። አሁን እንኳን መሰደድ ፈልገሽ የመጣሽው አንቺ እኮ ያየሽ ስህተት ካለ የሌሎች ልጆች ሼር አድርገሽልን እኔ እንደተባልኩት አረግልሻለሁ። እኔ ኮሬንሽ አረግልሻለሁ። ግን የኔ በረታ የኔ ለምን ፖሊስ ቤት ድረስ በእንጀራዬ ለምን መጣችሁ ነው ጥያቄ። ይመጣል ነገ ደግሞ ስሚ ፖሊስ ቤትሽ ድረስ ሳይሆን የመጡት ልጆች የሚሄዱ አስተምሮች ሳይሆን ነገ ደግሞ ያስሻል። አንቺ ብቻ ደግሜው ሎቹ የሚያፈርቀው በተለይነት አብሹ ምነግርሽ ስለዚህ እንዲያስሽ ከፈለሽ አዳምጪኝ እንዲያስሽ ከፈለሽ ለምን መጣት ያለሽ ለምን አሁን መጣ ብለሽ አትጠይቂ። እንዲያስሽ ከፈለሽ ደመሽ ቂጥሽን ግያይ መቶ ይቀበድልሻል። ምንም ችግር የለም አታስቢ። አንድ ድርጊት አድርጊ ቂጥሽን ክፈቻለሽ ምንም ችግር የለም። ሰው መብት አለው ግዴታ አለው። ይሄ መብትሽ አይደለም። እንደ ሚዲያ እኛ አበሾችን ኢትዮጵያዊ ነን። እንደ ኢትዮጵያዊ አንቺ ኤክስኪውዝ እንኳን የዛን ጊዜ እንደዚህ ነው ስንልሽ ምንድን ነው ያልሽው የተናገርሽው ቃል። ስለዚህ ይመጣል። ለምን እንደሚመጣ ታውቂያለሽ? የሀገሩን ሕግ ማስከበር ይፈልጋል። አንቺ ዝሙት ወይም ብልግና መስራት ከፈለግሽ እዛው ሀገርሽ ሄደሽ ስል እዚህ ሀገር መስራት አትችይም። አበሻው ማሰደብ አትችይም። በደንብ አይደለም የኢማራት መንግስት የኢትዮጵያ መንግስት ሰፋት አቁሟል። ሌላውን ነገር ትተው እንደዚህ እየለቀሟቸው ነው። ስለዚህ ፖሊስ ደግሞ ለምን ትቶ የሄደ ከሆነ ደግሞ መቶ ይቀበል ችግር የለም። ሌላ የምትፈልጊው ነገር ካለ ለምን ተለቀቁ ከሆነ ስለዚህ ሌሎች ሰዎች አሉ ብለሽ የምትይ ከሆነ እኛ ስናገኝ አንተውም። አሁንማ እንደውም እንኳን ሌላ ቀርቶ ባንቺ ተነሳ የተሳደበችው ጸጉር ወይ ነው የምትሰራው እሷ ሁሉ እናስለቅማለን። ምን አስበሽ ነው ሳሪ? አንድ ነገር እዚህ ያለ ሁሉም ሰው ሊገባው የሚገባ ሳሪ የሆነ ቦታ ላይ ሄደሽ እኔ አሁን እንደዚህ አባያ ለብሼ ምናምን ሳይሆን መጀመሪያ አበሻ አልመስላቸው አውርተን የሆነ ነገር ላይ ኢትዮጵያዊ ነኝ የሚለው ነገር ሲመጣ ስራዬ ሁሉ ይበለሻሻል። የሚያሳዩኝ ፊት እንኳን ይቀየራል። በእንደዚህ አይነት ሴቶች እኮ ነው። በእንደዚህ አይነት እኛ በስራችን አንናቅም። ልንገርሽ ለከዳማ እያንዳንዱ ዜጋ ከሀገሩ ዜጋ ውጪ በእንደዚህ አይነት ስራ እየገባ ነው የትነት እንደኛ የደረስንበት የሚደርሰው ወይም ከኛ በላይ የሆኑት ማለት ነው። ከዳምነት ነውር አይደለም። ሰው ቤት መስራት ነውርነት አይደለም። አንቺ ግን ስታሰድቢ ማን በከዳማነት አለፈለት ነው ያልሽው? ማን በከዳማ እናት አባትሽን እህት ወንድሞችን እያበላሽ ያለሽው ከዳማ ሆነሽ ነው። እዚህ ስንት እህቶቻችን ስንት ነገር አገር አልምተዋል። ተይው ቤተሰቦቻቸውን አገር ማልማት ላይ እየደረሱ ናቸው። ምንድን ነው ያለችው ያቺ አንቺ ጨበሬ? ምንድን ነበር ስትል የነበረው? ከወንድ ጋር ተጋድማችሁ ነው ያለፈላችሁ። ይሄ የእናንተ ኤክስፒሪየንስ ነው የኛ አይደለም። የእናንተ ልምድ የሰው ሁሉ ልምድ ስለሚመስላችሁ ነው እንጂ ስንት ከዳማ ናት በሽተኛ እናት አባቷን ያዳነች እህት ወንድሞቿ ከስደት ላይ ወጥተው ሲደበደቡ ሲራገጡ ያሉ ወንድሞቻቸውን እያተረፉ አገር የሚያስገቡ ስንቶች ናቸው? ስንቷ ናት ቤት የሰራችሁ? ስንቷ ናት ትምህርት ቤት መስጂድ ቤተክርስቲያን የገነባችሁ? በከዳማ ገንዘብ አይደለ እንዴ? እግር የከፈቱት አይደሉም ለመልካም ስራ ያዋሉት ገንዘባቸውን ወይም እንዳንቺ ቂጥ የገለበጡት አይደለም። ይሄ አንድ እርዳታ ላይ ብትበለይ ስምሽ የለም። አንድ እርዳታ ላይ ላላገር ለወላ ለግለሰብ ያደረግሽው ነገር የለም ቢፈለግ። አረብ ሀገር ሲባል እኮ እያንዳንዷ የትም ቦታ የምትሰራው የምትጠራው ከማዳም ቅመሙ ስር ነው። ይሄንን ወቂ። ዋነኞቹ እነሱ ናቸው። እናንተ ግን ምን ስትሰሩ ነበር የነበረው? 95% ጥሩ ሰው የሚገኘው ማዳም ቤት ነው። ከዛ ውጭ ያለው በሙሉ ብልሹ ነው። ምንም ነው በሙሉ ብልሹ ነው። ማዳም ቤት ያሉ ልጆች ሲርባቸው ተርበው ሲጠማቸው ተጠምተው ሙዝ እየተቆለፈባቸው የሻይ ብርጭቆ በሌላ ነው የምጠጡት እየተባሉ ውጭ ቆሻሻ ለመጣል ልጆች ራሳቸውን አስከብረው እየሰሩ ያለ እኛ ውጭ ላይ በምንሰራው ነው እየተሰደባለው። ስለዚህ አንቺ እንደምትዩ የኛ ዓላማ ወይም ደግሞ የኛ ፕላን እህቶቻችንን ማንቃት ነው። ለምሳሌ አንቺ ማስከበር በምታገኝ በቃ ነክተዋል እኮ ሳርዬ ልጆቻችንን ከልክ በላይ ነክተዋል። ግን አሁን እንደዚህ አይነት ሸፋፎችና ባለጌዎች እናንተ ተረጋግሽ መባል አለብን። እናንተ እርቃናችሁን የምትሄዱ መባል አለብን።
ወይም በየቤቱ በየሰው ቤት በገቡ ቁጥር ስልካቸውን መነጠቅ አለባቸው። ነው እንፈራለን ወንድ ታመጫለሽ መባል አለበት። ይኸውልሽ ምን እንደሆነ ታውቂያለሽ? ሙኒት እሷ ፖሊስ መጣ ነው ያለችው። እንደምናደርግ በደንብ ወቁት። ያኔ አንችልም ማለት አይደለም። እኛ ምንድነው የምንፈልገው? እኛ አብሮነታችን፣ ሰላም፣ ሁሉን ነገር ደግሞ ከእናንተ ጋር እጅ ለእጅ መስራት ነው እንጂ ከዛ ውጪ እንደ ሶሻል ሚዲያ ሰዎች ምን የተባሉት ሰዎች የሆነ ቦታ ላይ እንዳለን በደንብ ወቁ ጋይስ። ምክንያቱም አንድ ሰው ራሱን አስከብሮ የሚኖርበትን ሀገር አስከብሮ ሀገሩን ማስከበር አለበት። ራሳችሁን ሳታስከብሩ ራሳችሁን ጥላችሁ ሴትነታችሁን ጥላችሁ ሀገራችሁን እዛ እንደፈለጋችሁ አድርጋችሁ መጣችሁ የሰው ሀገር ለማቆሸሽ የምትፈልጉ ሰዎች ደግሞ አይሳካላችሁ። ለዚህም በተደጋጋሚ እንናገራለን። በጣም ብዙ ልጆች ወደኛ ሚዲያ መጥተው መክረን ዘክረን ሰደናል። መጨረሻ ሲደርስ ግን ኦፍኮርስ የሚገባው ቃት ይገባችኋል። በቃ የመጣሽበት ዓላማ ባይገባኝም ግን አሁንም የምነግርሽ ነገር የምትፈልጊው መታሰር ከሆነ በድጋሚ ቂጥሽን በቅጭ ትታሰረች። አንድ አይ የምትይ ከሆነ ደግሞ በድጋሚ አሁንም ሌላ ነገር ተናገሪ፣ ትገቢያለሽ። በደንብ አዳምጪ። እያስፈራራሁሽ አይደለም፣ እንደምንችል እያሳየሁሽ ነው። ቂጣችሁን እየገለበጣችሁ እዛ ለራሳችሁ ተመላገጡ። የእኛን ሀገር ስም ግን አታስፈራሩ። ስንት ማዳም ቤት ተሰትረው የሚሰሩ ልጆች እያሉ እዚህ ጋር ከብርት በላይ ከብርት በታች የቆመባችሁ ሁሉ እዛ ሄዳችሁ አብርዱ። በዛ ላይ ልጅ ታረሳላችሁ። ልጆቻችሁን ያለ እናት ያለ አባት ያለ ወተት ያለ ዳይፐር ታስቀራላችሁ። ምድረ ቆሻሾች። ስለዚህ ፖሊስ ቤት ይደርስ መጣ። ኦፍኮርስ የኛ ዓላማ ታዲያ ምንድን ነው? እያንዳንዳችሁ የማዳም ቅመሞች መሆናችሁ የበረሃ ዳይመንድ ብታላችሁ ምንነታችሁን ነው የሚያሳየው፣ ጥንካሬያችሁን። የማዳም ቅመም ስትባሉ ማዳም ካለ እናንተ አትጣፍጥም። የበረሃ ዳይመንድ ስትባሉ የማይገኝ ቦታ ላይ የምትገኙ እንቁዎች መባል ናችሁ። እራሳችሁን አዋዱ፣ አካብዱ። እንደዚህ የሚያናንቃችሁን ሰው ክሰሱ፣ አስረግጡ፣ ዝም አትበሉ። በእነሱ ነው እሺ የምንባለው በየቦታው። በእነሱ ነው ስንሄድ የምንገለመጠው። የሁላችንም ክብር የሚነካው በእንደዚህ አይነት ሰዎች ነው። ሰረቀ ሲባል አዋርዱት። አበሻ ተብሎ የኢትዮጵያዊ ፓስፖርት ይዞ እኛን የሚያጎድፈን ነገር አንድ ነገር ሲደረግ አትልቀቁ። ህግ እንደሆነ እኛም እናደርገዋለን፣ እናንተ ማድረግ ትችላላችሁ። ዝም አትበሉ። ወይ ማንኛውም ሰው መጥቶ ቢሸጥ የማዳም ቅመሞች ናቸው። በተለይ ሴቶች ልንገርሽ፣ ቢለውጥ የማዳም ቅመም ነው። ካምፓኒ ቢከፍት የማዳም ቅመም ነው። ሱቅ ቢከፍት የማዳም ቅመም ነው። ለሁሉ መጠቀሚያ የማዳም ቅመም ነው። በተለይ ሴቶቹ ሰው ቤት ያሉት እንደዚህ ሜዳ የሚሄደው አይደለም። ሰው ቤት እርዳታ ቢባል የማዳም ቅመም ነው። ፎሎ አርግ ቢባል የማዳም ቅመም ነው። ሁሉ ነገር ቢባል የማዳም ቅመም ነው። ስለዚህ ለምትከሰተሱ ሰዎች ቦታ የላቸውም። እነዚህ ልጆች ተከብረው በሚኖሩበት 8 ዓመት 9 ዓመት ወንድ ቀርቶ ሴት ሳያዩ የሚኖሩ እህቶቻችን አሉ። እነሱ ባሉበት ለማሰደብ የምትሞክሩ ደግሞ ትለቀሚያለሽ። ምን አባሽ ታመጨልሽ? ምከፍቺ ሴት ካለሽ ደግሞ አብረሽም ትለቀሚያለሽ። ምክንያቱም ሂጂ እዛ ሀገርሽ ላይ ተበላቀጪ፣ ሂጂ እዛ ተካፈቺ። እዚህ ሀገር መተሽ ልትበላቀጪ አትችይም። ዘረጡ ላይቭ ላይ እኔ ባሌ መሳሳም አልችልም። የኔ ባል በውስጥ እንጂ በላይቭ አይደለም። እስቲ ባልሽን ላይቭ ላይ ተሳሳሚና ሂጂና ጉኒዩ ደግሞ እየተበላቀጥሽ እየመጣሽ ምናምን ልትያትችይም። ሂጂ እዛ አንሳሪ ሼር ያደረገችልሽ ነገር ካለ ይኸው። እሺ ሼር ያደረገችልሽ ነገር ካለ ይኸው። የለም ዝም በያት። ሼር ታርግ ዛዛ እሷ እንትን ትበል። አሁን እሷ የምትለው ለምን ፖሊስ መጣ? ይመጣል ገና ይለቅምሻል። እያንዳንድሽ ገና ጠብቂ ይለቅምሻል።